out that. I don't rule out anything. We just have to take care of Venezuela. ኩባ የአሜሪካን ድርጊት ተቃወመች። ሀገሪቱ አሜሪካ በካሪቢያን የጦሯን ሁኔታ ማጠናከሯን በቬንዙዌላ የውስጥ ጉዳይ ጣልቃ ለመግባት ነው ስትል ከሳለች። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማስወገድ አልማለች ስትልም ኩባ አሜሪካን ወንጅላታለች። አሜሪካ በካሪቢያን ወታደራዊ ቁመናዋን ማጠናከሯ ለቀጠናው የተጋነነና የወረራ ስጋት ነው ስትል ገልጸዋለች። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ይህንን እብደት እንዲያቆሙ የአሜሪካ ህዝብን እንጠይቃለንም ብለዋል። ሚኒስትሩ በኤክስ ገጻቸው የአሜሪካ መንግስት ያልተሰላ የሰዎች ሞትን፣ ግጭትን፣ አለመረጋጋትን በቀጠናው ሊያስከትል ይችላል ሲሉ አሳስበዋል። እንዲህ አይነት ተግባር ደግሞ ዓለም አቀፍ ህግን የሚጥስ ነው በማለት አሜሪካን ነቅፈዋል። ኩባ የአሜሪካን ድርጊት የኮነነችው የሀገሪቱ ፕሬዝዳንት ዶናልድ ትራምፕ በካሪቢያን ያለው ጦር እንዲጠናከር ካዘዙ በኋላ ነው። አሜሪካ የቬንዙዌላው ፕሬዝዳንት ማዱሮን በአደንዛዥ ዝውውር መሪነት የምትከሳቸው ሲሆን በካሪቢያን ያደንዛዥ ዝውውር ለመግታት በሚል በቀጠናው የጦሯን ቁመና ማጠናከሯ ይታወቃል። ኩባ የቬንዙዌላ አስተዳደርን በኃይል ለመገልበጥ በማለም ከሳታለች። የአሜሪካ ተግባር እጅግ አደገኛና ኃላፊነት የጎደለው ነው ስትልም ገልጸዋለች። የሀገሪቱ የውጭ ጉዳይ ሚኒስትር አሜሪካ በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ አበረታችነት በጦር ኃይሏ የቬንዙዌላ አስተዳደርን ለመገልበጥ ዋነኛ ዓላማው አድርጋ መነሳቷ ያልተገመተ ውጤትን ሊያመጣ የሚችል አደገኛና ኃላፊነት የጎደለው ተግባር ነው ብለውታል። የውጭ ጉዳይ ሚኒስትሩ ሮድሪጌዝ አሜሪካ በካሪቢያን ያለሁት ያደንዛዥ ዝውውርን ለመግታት ነው የሚል ምክንያቷን ውድቅ አድርገውታል። ሚኒስትሩ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን በአስተያየታቸው ፈትኗቸዋል። ጦርነት ቢነሳ የራሳቸው ባልሆነ ጦርነት ከሚዋጉት ወጣት ወታደሮች ጎን ይቆማሉን ሲሉም ጠይቀዋቸዋል። ኩባ የአሜሪካን የቀጠናውን ወታደራዊ ቁመና መጠንከርን በመንቀፍ የቀጠናው ሀገራት ህብረታቸውን እንዲያጠናክሩም ጥሪ አቅርባለች። ለቬንዙዌላ ያላቸውን ሙሉ ድጋፍ እንዲገልጹም አሳስባለች። የአሜሪካ መንግስት የቬንዙዌላ ፕሬዝዳንት ማዱሮን ያደንዛዥ ዝውውርን በማቀላጠፍ ቢከሳቸውም ቬንዙዌላ ወደ አሜሪካ አደንዛዥ ዕፅ በመላክ ከቀዳሚዎቹ ተርታ የምትሰለፍ አለመሆኗን መረጃዎች ይጠቁማሉ። ባለፉት 2 ወራት የአሜሪካ ጦር በካሪቢያን ባህርና በፓሲፊክ ውቅያኖስ ያደንዛዥ ዕፅን ለማዘዋወር የሚውሉ በሚል 21 ጀልባዎችን አጥቅቷል። በጥቃቶቹም በትንሹ 83 ሰዎች መገደላቸው ይገለጻል። አሜሪካ ጀልባዎቹ ያደንዛዥ ዕፅን ለማዘዋወር የዋሉ ናቸው ከማለቷ በተጨማሪ ማስረጃ ባለማቅረቧ ትነቀፋለች። የዓለም አቀፍ ህግ ባለሙያዎች በበኩላቸው ጀልባዎቹ አደንዛዥ ዕፅ ቢይዙ እንኳን ያለምንም ህጋዊ ፍርድ ጥቃት መፈጸም ዓለም አቀፍ ህግን ይጥሳል ባይ ናቸው። የአሜሪካ ጦር አሁናዊ የካሪቢያን ቁመናው በ10 ዓመታት ውስጥ ከመቼውም ጊዜ ከፍ ያለ መሆኑም ይመላከታል። 15000 የአሜሪካ ወታደሮች በካሪቢያን ተገኝተዋል። ቬንዙዌላም ከአሜሪካ በኩል ጥቃት ይከፈትብኛል በሚል በተጠንቀቅ ላይ መሆኗን በተደጋጋሚ ገልጻለች። አሁን ላይ አሜሪካ ይበልጥ በቀጠናው የጦሯን ቁመና ማጠናከሯ ቬንዙዌላን ልትወጋ ትችላለች የሚለውን ስጋት ጠንከር አድርጎታል። ሮይተርስ የዜና አውታር ቀደም ብሎ እንዳወጣው ዘገባ ከሆነ አሜሪካ ቬንዙዌላን የሚመለከት አዲስ ዘመቻን ለመጀመር በዝግጅት ላይ መሆኗ ተጠቁሟል። ይኸው ዘመቻ የሀገሪቱ ፕሬዝዳንት ማዱሮን ከስልጣናቸው ማስወገድን እንደሚያካትተም ተጠቁሟል። ማዱሮ ከአውሮፓውያኑ 2013 ጀምሮ ቬንዙዌላን በፕሬዝዳንትነት እያስተዳደሯት ሲሆን በአሜሪካ ባደንዛዥ ዝውውርና በሰብአዊ መብት ጥሰት ይከሰሳሉ። የአሜሪካና ቬንዙዌላ ውጥረት ከፍ ባለበት የአሜሪካ ወታደራዊ ባለስልጣን ወደ ካሪቢያን ቀጠና አምርተው ከመሪዎች ጋር መክረዋል። ከፍተኛ ወታደራዊ አዛዡና የአሜሪካ ወታደራዊ አዛዦች ህብረት ኃላፊ የሆኑት ጀነራል ዳንኬን በቀጠናው ወደሚገኙት ትሪንዳድና ቶባጎ ደሴቶች ተጉዘው ከጠቅላይ ሚኒስትር ካምፓላ ፔርሳድ ቤቤሳር ጋር መምከራቸው ተገልጿል። በዚህም መሪዎቹ ያደንዛዥ ዕፅ ዝውውሮችን ጨምሮ በቀጠናው ጉዳዮች ላይ መረጃ ለመለዋወጥና የሁለትዮሽ ግንኙነታቸውን ለማጠናከር እንደሚሰሩ አረጋግጠዋል ተብሏል። ብዙዎቹ የካሪቢያን ሀገራት መሪዎች አሜሪካ በቀጠናው ጀልባዎች ላይ ጥቃቶችን መፈጸሟን ሲቃወሙ፣ ጠቅላይ ሚኒስትሯ በብቸኝነት የአሜሪካን ድርጊት ደግፏል። ፕሬዝዳንት ትራምፕ ማዱሮ ከስልጣን እንዲወገዱ ከወታደራዊ ጣልቃ ገብነት እስከ ለድርድር መቀመጥ ያሉ ሁሉንም አማራጮች እከተላለሁ ባይሆኗል። በሁለቱ ሀገራት መካከል የተባባሰውን ውጥረት ተከትሎም ዓለም አቀፍ አየር መንገዶች ወደ ቬንዙዌላ የሚያደርጓቸውን በረራዎች አቋርጠዋል። የአሜሪካ የአቪዬሽን አስተዳደርም የሲቪል አውሮፕላኖች ወደ ቬንዙዌላ በሚያደርጉት በረራ ጥንቃቄ እንዲያደርጉ አሳስቧል። አሜሪካ ማዱሮ ይመሩታል የሚባለውን የካርቴል ዴሎስ ሶሎስ ድርጅትን በሽብርተኛ ቡድንነት ፈርጀዋለች። የቬንዙዌላ ጦር በበኩሉ የአሜሪካን
ፍረጃና ማዱሮ ላይ ጣት መቀሰርን ህገወጥ ጣልቃ ገብነቷን ህጋዊ ለማድረግ ያደረገችው ሲል ገልጾታል። አሜሪካ በሽብርተኝነት የፈረጀችው ቡድን በይፋ የሚንቀሳቀስ ሳይሆን ማዱሮ በስልጣን ለመቆየት ያደራጁት ሰንሰለት ነው የሚሉም አልታጡም። ሌሎች ደግሞ የማዱሮን አስተዳደር አሜሪካ በሽብርተኝነት መፈረጇ ቬንዙዌላ ጋር ጦርነት ብትገጥም እንደ ምክንያት ልትጠቀመው ትችላለች እያሉም ነው። በካሪቢያንና ፓሲፊክ የምታደርገውን የጀልባዎች ጥቃትንም በአደንዛዥ እጾች ላይ የሚደረግ ጦርነት ስትል ሰይመዋለች። አሜሪካ በቀጠናው በፖርቶሪኮ ሆንዱራስና ኩባ ወታደራዊ የጦር ሰፈሮች እንዳሏት ሲታወቅ ኩባ የአሜሪካ በቀጠናው ወታደራዊ እንቅስቃሴ መጨመር የቬንዙዌላ አስተዳደርን በኃይል ለመገልበጥ ያለመ ነው በሚል ነቅፈዋለች። አሜሪካ በቀጠናው ያላትን ወታደራዊ እንቅስቃሴ እያጠናከረች ባለችበትና ፕሬዚዳንት ትራምፕም እንቅስቃሴው ጠንከር እንዲል ግፊት እያደረጉ ባለበት የአሜሪካ ከፍተኛ ባለስልጣናት ወደ ቀጠናው በማምራት ከመሪዎች ጋር የመገናኘታቸው እቅድ ተፈጻሚ የሆነ ነው። ከፍተኛ ባለስልጣኑ ኬን ወደ ቀጠናው ማምራታቸው ሲታወቅ የሀገሪቱ የመከላከያ ሚኒስትር ፔቴግ ወደ ሳንቶ ዶሚኒጎ እንደሚጓዙ ተመላክቷል። ፕሬዚዳንት ትራምፕ በካሪቢያን የጦራቸው ቁመና እንዲጠነክር ከማድረግ በተጨማሪ የአሜሪካዊ ስለላ ተቋም ሲአይኤ ሚስጥራዊ ተልዕኮ በቬንዙዌላ እንዲያደርግ መፍቀዳቸው ይታወሳል።